ባንዲራውን ወዴትም አንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኖህ ቀስተ ደመና የቃል ኪዳን ምልክት ነው። እና አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት፣ እነ ምኒልክ አድዋ የዘመቱለት ነው። ስለዚህ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። አማራ ፋኖ በጎጃም ጃይ መተከል 4ኛ ክፍለ ጦር በ16 2017 ዓ.ም ባካሄደው ኦፕሬሽን ከ63 በላይ የአብይ አህመድ ወታደሮችን መደምሰሱን ምንጮች አረጋግጠዋል። የአገዛዙ ወታደሮች እየተናዱ ወደ አማራ ፋኖ እየተመለሱ ነው ተብሏል። ፋኖ ይበልጣል የተባሉ የክፍለ ጦሩ የህዝብ ግንኙነት ኃላፊ ይህንን መረጃ አጋርተውናል። በአፋር ስም የሚንቀሳቀሱ አንዳንድ ግለሰቦች የአማራን ትግል ለማደናቀፍ እየሰሩ በመሆኑ አፋር ከዛሬ ጀምሮ በጠላትነት እንደተፈረጀ የአማራ ፋኖ አስታውቋል። በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዳግመ ትንሳኤ ዋዜማ ላይ ሆነን ነው የተገናኘነው። በአካባቢያችሁ አውደ ውጊያዎች በተጠናከረ ሁኔታ እየተካሄዱ እንዳለ በርካታ ያገዛዙ ሰራዊት አባላት መደምሰሳቸውን መማረካቸውን ቁልፍ ቦታዎች መቆጣጠራቸውን እየሰማን ነው። እስቲ ሰሞኑን ምን ነገሮች አሉ? በቅድሚያ እንኳን ለብርሃነ ትንሳኤው አደረሰን እያለን በጎንደር ቀጠና ሰፋፊ አውደ ውጊያ ድሎችን እየተቀዳጀን እንገኛለን። በሰሜኑ የጎንደር ቀጠና ክፍል ውስጥ የራስ አሞራው 3ኛ ኮርና እንደዚሁም ደግሞ የጎቤ ክፍለ ጦር በጋራ ባደረጉት አውደ ውጊያ በርካታ ጠላት ደምስሰዋል፣ ተማርከዋል። እንዲሁም ቀጠናዎችን ከጠላት ነጻ ሆኗል። እንደዚሁም ከሚያዝያ 16 ጀምሮ ደግሞ በምዕራባዊ የጎንደር ቀጠና እስከዛሬ ድረስ የቀጠሉ አውደ ውጊያዎች ቀጥለዋል። በእነዚህ አውደ ውጊያዎች ግንባሮች በቱምትም ሆነ በአለፋ ቀጠና በደንብ ያደፋ በኩል አጸደ ማርያም እንደዚሁም በደቡብ ጎንደር ደግሞ የጉና ክፍለ ጦር እንደዚሁም መለስተኛ አውደ ውጊያ አድርጎ ድል ተቀዳጅቷል። የጥቁር አንበሳ ክፍለ ጦር እና በቀጠናው የሚገኙ የማዕከላዊ ቀጠና ላይ የሚገኙ ብርጌዶችና ክፍለ ጦሮች በጥምር ባደረጉት አውደ ውጊያም ድሎችን እየተቀዳጀን የሚገኘው። እነዚህ ድሎች አንድም የጠላት ሰብአዊ ኪሳራ የተገኘባቸው ናቸው፣ ወይም ምርኮ የተገኘባቸው ናቸው፣ እስረኛ የተፈታባቸው ናቸው፣ እንቅስቃሴ የተገደበባቸው ናቸው። እንደዚሁም ደግሞ የጠላትን ፍላጎትና እንቅስቃሴ የገደብንባቸው እንደዚሁም ነፃ መሬት ያገኘንባቸው ድሎች ያስመዘገብንባቸው እና የሰራዊታችን እንቅስቃሴ ተጠናክረን የቀጠልንባቸው ሁኔታዎች ነው ያሉት። ወታደራዊ እንቅስቃሴ እነዚህ ናቸው። አሁንም ተጠናክሮ እየቀጠል ነው። ሌሎች ዝርዝር ነጥቦችን ግን ቀጣይ በነገው የዜና ዘገባችን የምናደርስ ይሆናል። መሳይ አርበኛ ዮሐንስ፣ በአገዛዙ በኩል እየተባለ ያለ ነገር አለ። ሰሞኑን በብዛት እየወጡ ነው ያሉት የክልልም የፌዴራልም ባለስልጣናት ወታደራዊም ሲቪል ባለስልጣናትም ወጥተው ህዝቡን ከመንግስት ጎን እንዲሆን ፋኖ የጀመረው ትግል በመጨረሻም ህዝቡን እየበላ እንደሆነ መምህራንን እየገደሉ ነው፣ ህጻናትን እየገደሉ ነው የሚል ዘመቻ ከፍተዋል። ከድሉ ባሻገር ድል አግኝተናል፣ ደምስሰናቸዋል ከሚሉት ባሻገር እናንተ በቀቢጸ ተስፋ የምትወስዱት እርምጃ የአማራን ህዝብ አደጋ ላይ ጥሎታል እያሉ ነው። ምላሽ አላችሁ? ከዚህ በፊትም በማድረግናቸው ቃለ ምልልሶች እንደነገርኩ የብልጽግና ኃይል ማሸነፍ ይችልበታለሁ ብሎ ባሰበው የጦርነትም ሆነ የፖለቲካ መድረክ እንዲሁም ሌሎች የጦርነት መድረክ አማራጮች የመታገያ መድረኮች በሙሉ ያደረጋቸው እንቅስቃሴዎች ባለፉት 20 ወራት በድምር ውጤት ሲያያቸው ፍሬ የሌላቸው መሆናቸውን ገምግሟል። ኮሎኔል ጌዲዮን በአማራ ፋኖ በጎጃም ጃይ መተከል 4ኛ ክፍለ ጦር እንደተገደሉ ተነግሯል። የአገዛዙ ወታደሮች ወደ አማራ ፋኖ እየተመለሱ ሲሆን በርካታ ወታደሮችም በደማቅ ሁኔታ ተቀብለናቸዋል ሲል ፋኖ ይበልጣል ገልጿል። በወሎ ግንባር የንጉስ ሚካኤል ኮር መብረቅ ክፍለ ጦር አዲስ ብትራው ብርጌድ የጠላት ኃይል ከወትሮ በተለየ ሁኔታ በብዛት ቢመጣም ሳይቀነደብ እንዳልተመለሰ አስታውቋል። በዚህም የተነሳ የአካባቢ ነዋሪዎች ከፍተኛ ጉዳት ደርሶባቸዋል። በተጨማሪም ከዓለም አቀፍ ስፖርት መንገድ የጠላት ሎጂስቲክ እንዳይከናወን መከላከያ ሲደረግ መቆየቱን የአማራ ፋኖ አስታውቋል። የአዲስ አብተናው ብርጌድ ይህን ጥቃት በጀግንነት ተከላክሏል። ምንም እንኳን የጠላት ኃይል በቁጥር ቢበዛም የአዲስ አብተናው ብርጌድ አባላት ሳይንበረከኩ ተዋግተዋል። በዚህ ጦርነት የጠላት ኃይል ከፍተኛ ኪሳራ የደረሰበት ሲሆን ሳይሳካለት ተመልሷል። በዚህ ጦርነት አካባቢ ነዋሪዎች ከፍተኛ ጉዳት ደርሶባቸዋል። ቤቶች ወድመዋል፣ ንብረት ተዘርፈዋል፣ እንዲሁም በርካታ ሰዎች ተገለዋል ወይም ተጎድተዋል። የአካባቢው ነዋሪዎች በአስቸጋሪ ሁኔታ ውስጥ ይገኛሉ ተብሏል። አማራ ፋኖ የአማራን ሕዝብ ደህንነት ለመጠበቅ የተቋቋመ የትጥቅ እንቅስቃሴ ነው። ፋኖ የአማራ ማንነት ከመጥፋት ለመከላከል የአማራን መሬት ከወራሪዎች ለመጠበቅና በአማራ ሕዝብ ላይ የሚደርሱ በደሎችን ለመቃወም ቁርጠኛ መሆኑ ተነግሯል። ይሁን እንጂ ከቅርብ ጊዜ ወዲህ በአንዳንድ የአፋር ተወላጆች አማካኝነት የአማራን ትግል ለማደናቀፍ የሚደረጉ እንቅስቃሴዎች እየታዩ
መጥተዋል። እነዚህ ግለሰቦች የአማራን ህዝብና የአማራ ፋኖ ለመክሰስና ለማጥቃት እየሞከሩ ነው። የአማራና የአፋር ህዝቦች ለረጅም ጊዜ የቆየ ታሪካዊ ግንኙነት አላቸው። ሁለቱ ህዝቦች በባህል በኢኮኖሚና በማህበራዊ ጉዳዮች ላይ ተደጋግፈው ኖረዋል። የክልል ጸጥታ መዋቅር ማቋቋም አልቻለም። የሚተካው ማግኘት አልቻለም። ሰራዊቱ ተሰላችቶበታል። አልፎ ተርፎም ፖለቲካ ተቀባይነት ማግኘት አልቻለም። ከዛም ባለፈ ደግሞ ንጹሃን በተመለከተም በዚህ ተስፋ መቁረጥ ምክንያት ንጹሃንን እያጠቃ መሆኑ ይታወቃል። በድሮን ጥቃት ብዙ ቦታዎች ላይ በሰው አልባ አውሮፕላን ንጹሃን ወገኖቻችን በትምህርት ቤት በገበያና በማህበራዊ ህይወት በሚከውኑባቸው ቦታዎች በሙሉ ታርጌት እየተደረጉ ኢላማ እየተደረጉ ንጹሃን ወገኖቻችን አደጋ እየደረሰባቸው የቆዩ መሆኑ ይታወሳል። አሁንም ይሄ ቀጥሏል። በአማራ የሁሉም ግዛቶች ይሄ የድሮን ጥቃት የዘፈቀደና በጥላቻ በጅምላ የሚደረግ አማራ ላይ የሚደረግ ግድያ ጨምሯል። በዚህ እንዳይጠየቅ የተለያዩ ወንጀላዎችን ይዞ በመምጣት ለማምታታት የሞከረበት ሁኔታ ሊኖር ይችላል እንጂ በፍጹም ብልጽግና አሸናፊነትን የተቆናጠጠበት የሚፈልገውን ዓላማ ያስፈጸመበት እሱ በሚፈልገው ቅርጽ የሄደበት ሁኔታ የለም። ይልቅም ባደረጋቸው እንቅስቃሴዎች ተስፋ ቆርጦ ሌሎች አማራጮች ይመጡ እንደሆነ እየተማጸነ ያለበት ሁኔታ እንጂ ያለው አጠቃላይ ድል ተቀዳጅቻለሁ ብሎ የሚናገርበት ሁኔታ አይደለም። ዘላለም መንግስት የሚባል ሰውም ቢሆን አዋሽ አርባም በልዩ ልዩ ሚስጥራዊ ማሰቃያና መግደያ ቦታዎችን ሲመራ የነበረ በፌዴራል ፖሊስ ወንጀል ምርመራ ክፍል ኃላፊ በመሆን የዚህ አገዛዝ የጓዳ የግፍ በር የሚዘጋ የሚከፍት ሰው ሆኖ የቆየ ሰው ነው። ሆኖም ግን በአማራ ውስጥ ያለውን ወታደራዊ ሁኔታ ያልቀመሰ አንድም ስምሪት ያልመራ ገና አማራ ክልል እንኳ ገብቶ ቢሮም በአግባቡ ተረክቦ መቀመጫውን ያላረጋ አዲስ አበባ እየተመላለሰ ያለ ሰው በል የተባለውን ያለበት ሁኔታ ሁሉ ለምላሽ ልንቀምጥበታለን ብለን አናስብም። አማራ ፋኖ በአማራ ክልል ውስጥ የአማራን ህዝብ ደህንነት ለመጠበቅ የተቋቋመ የትጥቅ እንቅስቃሴ ነው። ፋኖ የአማራን ማንነት ከመጥፋት ለመከላከል የአማራን መሬት ከወራሪዎች ለመጠበቅና በአማራ ህዝብ ላይ የሚደርሱ በደሎችን ለመቃወም ቁርጠኛ ነው ተብሏል። ወደ ጃዊ መተከል ኦፕሬሽን ከመግባታችን በፊት ለምን እንደተካሄደ መረዳት ያስፈልጋል። የዚህ ኦፕሬሽን ዋና ምክንያት በአካባቢው የነበረው የጸጥታ ሁኔታ መባባሱ ተረጋግጧል። የአብይ አህመድ ወታደሮች በአካባቢው በንጹሃን ዜጎች ላይ በደል ይፈጽሙ ነበር። ይህንንም በመቃወም የአማራ ፋኖ በጎጃም እርምጃ ለመውሰድ ተገዷል። የጃዊ መተከል ኦፕሬሽን በጥንቃቄ የታቀደ ነበር። የአማራ ፋኖ አመራሮች የአካባቢውን ሁኔታ በደንብ ካጠኑ በኋላ ወታደራዊ ስትራቴጂ ቀይሰዋል። እቅዱ የአብይ አህመድ ወታደሮችን መደምሰስና አካባቢውን ከወራሪዎች ነፃ ማድረግ ነበር። ለዚህ ኦፕሬሽን ፋኖ አባላቱን በሚገባ አሰልጥኖ አዘጋጅቷል። ኦፕሬሽኑ 16/2017 ዓ.ም ተካሂዷል። የአማራ ፋኖ አባላት በድፍረት ወደ ጃዊ መተከል በመግባት የአብይ አህመድ ወታደሮችን ማጥቃት ጀምረዋል። ውጊያው ለብዙ ሰዓታት የዘለቀ ሲሆን ሁለቱም ወገኖች ከፍተኛ ኪሳራ ደርሶባቸዋል። ነገር ግን የአማራ ፋኖ ጀግኖች በጽናታቸውና በጀግንነታቸው በመጨረሻ ድልን ተቀዳጅተዋል። በዚህ ኦፕሬሽን ከ63 በላይ የአብይ አህመድ ወታደሮች ተደምስሰዋል። የአገዛዙ ወታደሮች እየተናዱ ወደ አማራ ፋኖ እየተመለሱ ነው ተብሏል። ይህ የአማራ ፋኖ ታላቅ ድል እንደነበረ ተዘግቧል። ይህ ድል ለአማራ ህዝብ ትልቅ ተስፋን ሰጥቷል። ወሎ በአማራ ክልል የሚገኝ አካባቢ ሲሆን በአሁኑ ጊዜ በመንግስት ኃይሎችና በአማራ ፋኖ መካከል ከባድ ጦርነት እየተካሄደበት ነው። ይህ ጦርነት የአካባቢው ነዋሪዎች ህይወት ክፉኛ ጎድቷል።